ስንብት ምናምን አብዛሽ አትመለሽም ማለት በቃ ኖር ምን እኛን ጠሳን ታይች መቻች ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ቦክስ ተለማመዱ እዚህ ጋር ማለት ነው። ቦክስ ተለማመዱ። ቦክስ እየተለማመዳችሁ ስፖርት አያችሁ። የጽናትና የኪራ አባት መጥተዋል ማለት ነው። እውነት ለመናገር የኪራ አባት ሲመጣ እንኳን እነሱ እኔ ራሴ ነው ቆሌ የተገፈፈው ማለት ነው። ምክንያቱም ዱብዳ ነው የሆነው። በቃ ምንም ሳይታሰብ ምንም ስንት ኮቴ ሳያሰማ እኮ ነው እንደ ዱብ ያለው ከሰማይ ወረደ ነው የመሰለው ማለት ነው። እና እንኳን እነሱን የራሴ ደንግጫለሁኝ። ሰርፕራይዝ ብሎ ሲገባው ማለት ነው። እና ጽናትማ በቃ በቁሟ ድርቅ ብላ ነው የቀራችው። በቃ ድርቅ ማለት ነው። እኔ ደግሞ ምኑ መጣ ብዬ አባዬ ሲል ነው ኪራ የጠራት እንትን ያለው ያወቅኩት ማለት ነው። እና ጽናቴ ባትደነግጭ ነበር የሚገርም። በጣም ነው የሚያስደነግጠው። እውነት እጅግ በጣም ነው የሚያስደነግጠው። ጽናቴ በቃ ዩኒፎርሟን እንደለበሰች ደግሞ ዩኒፎርም ስትለብስ በስመ አብ ምን እንደምታክል በእውነት አንድ ፍሬ ልጅ እና ውሸት ከባድ ነው በእውነት ውሸት እጅግ በጣም ከባድ ነው ከባድ እና ጽናቴ አባትሽ ያው ጠርጥሯል። በእርግጥ ጠርጥሯል ሳይሆን አውቋል። በቃ በእርግጠኝነት ሁኔታሽ ራሱ ያስታውቃል ማለት ነው። ተርበተበተች እኮ በውሸት ስላልተካነችበት ተርበተበተች ማለት ነው። እና ጽናቴ እውነቱን ተጋፈች በቃ። እንትና ኪራዬ ደስ የሚል ፍቅረኛ ነው በእውነቱ ማለት ነው። ደስ የሚል ፍቅረኛ ነው። አይዞሽ የኔ ፍቅር ሁሉንም እንወጣዋለን እያላት ነው ማለት ነው። እንደምትወጡት አንጠራጠርም። ተማሪ መሆን ደግሞ በጣም ነው የሚያምርብሽ ጽናቴ፣ እጅግ በጣም ነው የሚያምርባት በእውነቱ ማለት ነው። ይሄን አንድ ፍሬ ልጅ ነው የመሰለችውና ወይ ግን ፈተናሽ የጽናት ፈተና ግን መቼ ነው የሚያበቃው? የጽናት ስቃይ መቼ ነው የሚያበቃው? በእውነቱ ትንሽ ከባድ ነው ፈተናዋ። ብቻ አንዳንዴ ያው ጥሩ ሰዎች ይፈተናሉ። እንግዲህ ቻይ ጽናቴ ትዕግስቱን ይስጥሽ፣ በርታቱን ይስጥሽ። ሌላ ምን ማለት ይቻላል ብለሽ ነው ውዴ። ኪራዬም ከጎንሽ እስካለ ድረስ ይህን ፈተና ትወጫዋለሽ ማለት ነው። ትወጫለሽ፣ አትደናበሪ። በቃ ይህን ድንጋጤሽን አስወግጂ ጽናቴ። እና የጽናቴ አባት ደግሞ የሚረዳ ሰው ነው እርግጠኝነት። ግን አሁን ያው የእንትናም አባት ስለመጣ የእንትና አባት እንኳን ፍቅራቸውን የሚቀበል ይመስለኛል። የጽናት ግን ትንሽ ከባድ ነው። ምክንያቱም ቤቲ ፍቅረኛው እንደነበረች ስለሚያውቅ በዚህ ምክንያት ተለያየን ምናምን ጭራሽ አበደች ምናምን ብትል ቤቲ እንዳበደች ካወቀ ምናምን ትንሽ ከባድ ነው። በእሷ ምክንያት ነው ምናምን ከተባለ እንዴት ስለሚባል ትንሽ ከባድ ነው። ግን ደግሞ ያው ላመናችሁበት ነገር ዋጋ መክፈል አስፈላጊ ነው አይደለም? ማንኛውም ሰው ላመነበት ነገር ዋጋ ይከፍላልና ላመንሽበት ነገር ስለሆነ ዋጋ ክፈይ ጽናቴ፣ ታገሺ። ዋጋ መክፈል ጥሩ ነው አንዳንዴ እና ጽናቱን ትዕግስቱን ብርታቱን ይስጥሽ ማለት ነው። ቤተሰብ እስኪ ምን አስተያየታችሁ ምንድን ነው? በእውነት በጣም ነው ያሳዘነችኝ ድንብርብሯ ሲወጣ። በቃ በጣም ነው የደነገጠችው። የምትሆነው ነው የጠፋት በቃ። በተለይ አባትየው ሲመጣ እንደምታዩት አይኗ ሁሉ ፍጥጥ ነው ያለው ማለት ነው። በጣም የደነገጠችው እጅግ በጣም ስማም ቃል አልደነገጠች የሚለው ቃል ራሱ አይገልጻትም። እና አስተያየታችሁ ምንድን ነው? ማለት እውነቱን መጋፈጥ ይሻላል ባይነኝ እኔ ማለት ነው። በቃ እውነቱን መጋፈጥ ይሻላታል። እሷም ሆነ ኪራም ሆነ እውነቱን ተናግረው መጋፈጥ በቃ። እውነተኛ ፍቅር እንከን ይበዛበታል። ስለዚህ እውነቱን ተጋፈጡ እንትን በሉና ማለት ነው። እውነቱን ተጋፈጡ ማለት ነው። ላይክ ሼር እያደረጋችሁ